ሰላም ክቡራትና ክቡራን ቻናል ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር ምንድነው? የሽያጭ መመዝገቢያ መሳሪያ የሚጠቀመው ማን ነው? ካሽ ሬጂስተር የሚጠቀም ሰው መሳሪያውን በሚመለከት ማድረግ ያለበት ተግባርና ኃላፊነት እንዲሁም ጥንቃቄ ምንድነው የሚለውን በአጠቃላይ ስለ ካሽ ሬጂስተር ወይም ስለ ሽያጭ መመዝገቢያ መሳሪያ የምነግራችሁ ይሆናል ማለት ነው። የተለያዩ ነጋዴዎች ይህን መሳሪያ የምትጠቀሙ ወይም ለመጠቀም ያሰባችሁ ወይም የመጠቀም ግዴታ አለባችሁ የተባላችሁ ግለሰብ ነጋዴዎች ወይም ድርጅቶች ይህንን ፕሮግራም ብትከታተሉ እጅግ መልካም ይሆናል ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር ምንድነው ከሚለው እንነሳ። የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር ማለት የጥሬ ገንዘብ መመዝገቢያ መሳሪያ ወይም የሽያጭ ነቁጣ መሳሪያ ሲሆን የመደበኛ ማኑዋል ደረሰኝ ስርዓትን ተክቶ የተለያዩ የሽያጭ መረጃዎችን ሳይበላሹና ሳይጠፉ ሊይዝ የሚችል ቋሚ ማስታወሻ ወይም ፊስካል ሜሞሪ የተገጠመለት ማሽን ነው። የሽያጭ መሳሪያው ደህንነቱ በተጠበቀ ሁኔታ ታሽጎ የሚዘጋጅና በሽቦ አልባ መሳሪያ ወይም ጂፒአርኤስ ተርሚናል አማካኝነት ግብር የመሰብሰብ ስልጣን ከተሰጠው ከባለስልጣን መስሪያ ቤቱ ጋር መረጃ ቋት ጋር መገናኘት የሚችል የቴክኖሎጂ ውጤት ነው ማለት ነው። ስለዚህ እናንተ ይህንን ማሽን ስትጠቀሙ ራሱ የደረሰኝ አያያዝ ማስታወሻ የተገጠመለት ነው። እንዲሁም ከግብር ሰብሳቢ መስሪያ ቤቱ መረጃ ቋት ጋር በቀጥታ የተገናኘ ስለሆነ ግብር ለመክፈል ወይም ደረሰኞችን የተሰጡ ደረሰኞችን በስነ ስርዓት መዝግቦ የሚያስቀምጥ ቴክኖሎጂ ወይም ማሽን ነው ማለት ነው። የሽያጭ መመዝገቢያ መሳሪያ የመጠቀም ግዴታ ያለበት ወይም ካሽ ሬጂስተር የመጠቀም ግዴታ ያለበት ነጋዴ ማን ነው? ወይም ድርጅቶች፣ ግለሰብ ነጋዴዎች እነማን ናቸው? የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር የመጠቀም ግዴታ በህግ የተጣለበት ማን ነው የሚለውን ማየት ይኖርብናል። የሚኒስትሮች ምክር ቤት ደንብ ቁጥር 139/1999 ማንኛውም ደረጃ ለግብር ከፋዮች የሽያጭ መመዝገቢያ መሳሪያ የመጠቀም ግዴታ እንዳለባቸው ደንግጓል። የደረጃ ሀመሯ ግብር ከፋዮች በህግ ባይገደዱም በፈቃደኝነት መሳሪያውን መጠቀም ይችላሉ ሲል ያስቀምጣል። የደረጃ ሀ ግብር ከፋይ ማን ነው? ደረጃ ለ ግብር ከፋይ ማን ነው? የደረጃ ሀመሯስ ግብር ከፋይ እነማን ናቸው የሚለውን ከዚህ በፊት በእያንዳንዱ መደብ ፕሮግራም ሰርቼላችኋለሁ። እሱም መከታተል ትችላላችሁ። ሆኖም ግን የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር በዋናነት የመጠቀም ግዴታና ኃላፊነት ያለባቸው የደረጃ ሀ እና የደረጃ ለ ግብር ከፋይ ነጋዴ ድርጅቶች ናቸው ወይም ግለሰብ ነጋዴዎች ናቸው ማለት ነው። የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር መጠቀም ምንድነው ጥቅሙ የሚለው ለማየት እንሞክር። የሽያጭ መመዝገቢያ መሳሪያ ወይም ለግብር ከፋዩ ወይም የካሽ ሬጂስተር ማሽን ለግብር ከፋዩ ለታክስ ሰብሳቢ መስሪያ ቤት በርካታ ጥቅሞች አሉት። ከጥቅሞቹ አንዳንዱን ለምሳሌ ዘመናዊ የሂሳብ መዝገብ አያያዝ እንዲኖር ያደርጋል። ካሽ ሬጂስተር ካላችሁ ሽያጮችንም ለመቆጣጠር ያስችላችኋል። እንዲሁም የዕቃ ክምችት ስቶክ ለመቆጣጠር ያስችላችኋል ማለት ነው። በጥቂት የሰው ኃይል ስራም ለመስራት እንዲሁ ያስችላል። ፍትሃዊ የግብር አሰባሰብ ስርዓትን ያሰፍናል፣ እንዲሁም ለማስፈን ይረዳል። ከታክስ ሰብሳቢ መስሪያ ቤት ጋር የሚፈጠሩ አላስፈላጊ ክርክሮችን ይቀንስላችኋል። ይሄኛውን ሸጣችኋል አልሸጣችሁም ቢለውን ካሽ ሬጂስተር ካላችሁ በቀላሉ ለይቶ ስለሚያስቀምጥ እንደዚህ ከግብር ሰብሳቢ መስሪያ ቤቶች ጋር የሚፈጠሩ አላግባብ ንትርኮችን ያስቀርላችኋል ማለት ነው። እንዲሁም መረጃ ላይ የተመሰረተ የግብር አሰባሰብ ስርዓት በማስፈን በግብር ከፋዮችና በግብር ሰብሳቢ መካከል መተማመን እንዲኖር ያስችላል ማለት ነው። የሽያጭ መመዝገቢያ ካሽ ሬጂስተር መጠቀማችሁ የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር የሚጠቀም ሰው መሳሪያውን በሚመለከት ማድረግ ያለበት ተግባርና ኃላፊነትን ለማየት እንሞክር። ማንኛውም የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር የመጠቀም ግዴታ ያለበት ግብር ከፋይ አሁን ቀጥሎ የምነግራችሁ ኃላፊነቶች ወይም ግዴታዎች አሉበት። የመጀመሪያው የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር የሚጠቀም ነጋዴ ለእያንዳንዱ ሽያጭ ደረሰኝ መስጠት አለበት ማለት ነው። ደረሰኝ ካልሰጠ ተገቢው ቅጣት ይጣልበታል ማለት ነው። እንዲሁም እውቅና ያልተሰጠው ወይም በባለስልጣን ያልተመዘገበ መሳሪያ ካሽ ሬጂስተር ወይም የሽያጭ መሳሪያ ሶፍትዌር አለመጠቀም አለበት።
የሽያጭ መሳሪያውን ሶፍትዌር ቀይሩ። እንዲሁም የግብር ሰብሳቢው መስሪያ ቤት የማያውቀውን ካሽ ሬጂስተር መጠቀም እናንተው ላይ ጉዳት ያመጣል። ስለዚህ አለመጠቀም አለባችሁ ማለት ነው። መሳሪያውን በተለያዩ ምክንያቶች አገልግሎቶች መስጠት ያቆመ የሽያጭ መሳሪያው አገልግሎት መስጠት ያቆመ እንደሆነ ለግብር ሰብሳቢ ቅርንጫፍ ጽሕፈት ቤቱ በማሳወቅ በግብር ሰብሳቢ ባለስልጣኑ ፍቃድ የታተመ ተከታታይ ቁጥር ያለው ደረሰኝ መጠቀም መቻል አለባችሁ ማለት ነው። እንዲሁም የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተር የሚጠቀም ነጋዴ የሽያጭ መመዝገቢያ መሳሪያውን ከመረጃ ማስተላለፊያው ጋር በማያያዝ መጠቀም እንዲሁም የምርመራ መዝገብ የሽያጭ ማሽን ጎን ማስቀመጥ አለበት ማለት ነው። የሽያጭ መመዝገቢያ መሳሪያ ተቆጣጣሪ ሰራተኞችን ለቁጥጥር በሚመጡበት ወቅት መረጃ መስጠት አለበት ማለት ነው። እንዲሁ ካሽ ሬጂስተር መጠቀም አለመጠቀማችሁን የሽያጭ መመዝገቢያ መሳሪያ መጠቀም አለመጠቀማችሁን ከግብር ሰብሳቢ መስሪያ ቤቱ ተቆጣጣሪ ሲመጣ ለነሱ አስፈላጊው መረጃ መስጠት መቻል አለባችሁ ማለት ነው። የሽያጭ መመዝገቢያ መሳሪያ የሚቀመጥበትን የንግድ ቦታ ትክክለኛ አድራሻ ለግብር ሰብሳቢው ባለስልጣን ወዲያው ማሳወቅም እንዲሁ አለብን ማለት ነው። የሽያጭ መመዝገቢያ መሳሪያ ካሽ ሬጂስተር የሚጠቀም ተገልጋይ አድራሻ ወይም የስም ለውጥ ሲያደርግ የንግድን ስም ለውጥ ሲያደርግ ወይም የንግድ አድራሻውን ለውጥ ሲያደርግ የንግድ ስራውን የሚያቋርጥም ከሆነ ከ3 ቀናት አስቀድሞ ግብር ለሚሰበስበው አካል ማሳወቅ አለበት ማለት ነው። ስለዚህ አድራሻ ለውጥ ወይ ስም ለውጥ ካደረጋችሁ ለግብር ሰብሳቢ መስሪያ ቤቱ ማሳወቅ ግዴታ አለባችሁ ከ3 ቀን ቀደም ብላችሁ ማለት ነው። ሌላኛው መጨረሻ ማየት የሚገባን የሽያጭ መመዝገቢያ ማሽን የምትጠቀሙ ከሆነ አሁን የምነግራችሁን ጥንቃቄ ማድረግ አለባችሁ። የመጀመሪያው እንደ ስራ ዘርፋችሁ ባህሪ ዜድ ሪፖርት ማውጣትና መረጃዎች ሳይበላሹ ሳይጠፉ በአግባቡ ማስቀመጥ መቻል አለባችሁ ማለት ነው። የሽያጭ መመዝገቢያ ማሽን ስትጠቀሙ ይሄ የመጀመሪያው ግዴታ ነው። እንደ ስራችሁ ባህሪ ዜድ ሪፖርት ማውጣትና መረጃዎች ሳይበላሹና ሳይጠፉ በአግባቡ ማስቀመጥ መቻል አለባቸው። ሌላኛው በሽያጭ መመዝገቢያ መሳሪያ ላይ ጉዳት የደረሰ እንደሆነ ካሽ ሬጂስተሩ ከተበላሸ ወይም ከተሰበረ በሌላ ነገር አገልግሎት መስጠት ካቆመ ለግብር ሰብሳቢ ቅርንጫፍ ጽሕፈት ቤቱ በማሳወቅ በአገልግሎት ማዕከል እንዲጠገን ማድረግ መቻል አለባችሁ። ይህንንም ነገር ማወቅ መቻል አለባችሁ ማለት ነው። በስተመጨረሻ የሽያጭ መመዝገቢያ መሳሪያ ወይም ካሽ ሬጂስተሩ ከጠፋ ወይም ከተሰረቀ ደረሰኝ እንዳይቆረጥበት በእናንተ ስም ደረሰኝ እንዳይቆረጥበት ወዲያውኑ በጠፋ ጊዜ ለፖሊስ ጣቢያ እና ለግብር ለሚከፍሉበት ቅርንጫፍ ጽሕፈት ቤት ማሳወቅ መቻል አለባችሁ ማለት ነው። ምክንያቱም ካሽ ሬጂስተራችሁ ከእጃችሁ ከወጣ በእናንተ ስም ሽያጭ ከተከናወነበት ግብሩ የሚመጣው እናንተ ላይ ስለሆነ ከጠፋ ወዲያውኑ ለፖሊስ ጣቢያና ግብር ለሚከፍሉበት ቅርንጫፍ ጽሕፈት ቤት ማሳወቅ መቻል አለባችሁ ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።